ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ አደይና ፍቅር እንቆቅልሽ እንዴት ናችሁ? እንቆቅልሽ አደይ ልምድ አላት እዚህ ቤት ሳዶርን 2 ጊዜ ነው 3 ጊዜ ብዙ ጊዜ 3 ጊዜ ነው። እሱ ግን አንድ ጊዜ ነው እያለ ነው የሚከራከረው፣ ግን 3 ጊዜ። ዛሬ ደግሞ ከፍቅር ጋር መተናል። ማንም ያሸነፈ እንቆቅልሽ ላይ እንዴት ነሽ? መጀመሪያ ብዙ አይደለም አረ በቃ ስትምድር እኔ ጎበዝ ነው የምትመስለኝ ፍቅር። ጎበዝ ናት ይመስለኛል። በጣም ልትችይ ነው የሚመስለኝ። እሷ ልምድ አላት። ባይ ዘ ዌይ ቅጣት ይኖረዋል መጨረሻ ላይ። ቅጣቱ ምን እንደሆነ አሁን አይነገርም። መጨረሻ ላይ ነው ቅጣቱን የምታገኙት። ማንም የሚቀጣ እንደሚመስላችሁ ኮሜንት ላይ ጻፉ። ስለዚህ ወደ መጀመሪያው ጥያቄ ልንሄድ ነው። ግን ከመሄዳችን በፊት 10 እንቆቅልሽ ነው ያለው። ምርጫ የለውም። እያንዳንዱን እንቆቅልሽ ለመመለስ 30 ሰከንድ አላችሁ። በ30 ሰከንድ ውስጥ መልሳችሁን ትናገራላችሁ ማለት ነው። ህጉ ይሄ ነው። መጨረሻ ላይ ቅጣቱ ሰርፕራይዝ ነው። ቅጣቱ ነው። ስለዚህ ጥሩ ነገር አይሆንም። ላሸነፈው ሽልማት አለው፣ ለተሸነፈ ደግሞ ቅጣት አለው። ስለዚህ ወጥራችሁ ተጫወቱ። እሺ ወደ መጀመሪያው ጥያቄ እንሄዳለን ማለት ነው። ውሃ ጠጥታ የማትሸና ዶሮ። መልሷለች። አትርከሚ። ምንም አይደለም። መጣጣ ያው መልሱ ገና 30 ሰከንዱም ሳይጀመር ነው የመለሰችው። ታውቂዋለሽ። ከዚህ በላይ ተነግሮሻል። ምኑ ጥያቄው ያለው በፍጹም እንቆቅልሽ ጎበዝ ነች። ሳዶርን እንዳልኩት 2 ጊዜ ነው 3 ጊዜ። ምሳሌያችን ዛሬ ሳዶር። የእንቆቅልሽ ውድቀት ሲመጣ በኢትዮጵያ ለመጀመሪያ ጊዜ እንደዚህ የተሸነፈ ሰው ሳቂ ወልደ ሳይጨርሱ ግፋና ገሩ የሚባል ነገር አለ። ልጆቼ እንቆቅልሽ እንዳይችሉ እኔ አልስቃይቻለሁ። ይሄ ነገር በሚቀጥለው ተረትና ምሳሌ መሆን አለበት። ምንድን ነው ያልሽው? ወልደ ሳይጨርሱ ግፋና ገሩ ተሸነፈ ያለሽ ነው እኮ ችግር የሶት ይሄ ብሸነፍ እንኳን ሌላ ሶስተኛ አልሸነፈም። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛውም ጥያቄ ተመሳሳይ 30 ሰከንድ ላይ ያላችሁ 1-0 እየተመራ ነው። ዞራ ዞራ እራቷ ጥፊ። 30 ሰከንድ ጀምሯል። ወንፊት ነው። እሺ ያው 30 ሰከንዱ ሳይቆጥር ነው መልሱ እየተመለሰ ያለው። አንድ እኩል ይሁን። ከባድ ነው። ይሁን። ሳዶር መሸነፍ አልነበረበት። ቀላል ከሳዶር ቀላል ነው የማይመልስን ነገር። አሁን ዛሬ በጣም እየገረመኝ ያለው 1 እኩል 2 በጣም እንቆቅልሽ ላይ ታፍ የሆኑ ሰዎች ነው ይዤ የመጣሁት። ወደ ሶስተኛው ጥያቄ ልናልፍ ነው። ይሄ ወንፊት ነው መጀመሪያ መልሱ። ጥያቄውን አነብላችኋለሁ፣ አታስቡ። እኔ ካነበብኩ በኋላ 30 ሰከንዱ ሲጀመር ነው የምትመልሱት። ማሰቢያ ጊዜም አላችሁ። ወደ ሶስተኛው ጥያቄ ገብተናል። ሲሄድ ውሎ ሲሄድ የሚያድር ውሃ፣ ወንዝ። እድሉን ስጭኝ እንጂ ልክ ናት። መልሱን እናየዋለን። ይሄን እኔም እርግጠኛ አይደለሁም። አይተዋለች። ይሄ ከባድ ነው። 2-1 3 ጥያቄ ተጠየቀ። የመልሱን ጊዜ እንኳን አይጠብቁም ሲመልሱ። ምን ይሻላል? 3-1 ማነው 2-1 እየመራች ነው ፍቅር። 10 ጥያቄ ነው ያለው። 2ቱን መልሳለች፣ 1ዱን መልሰሻል። ወደ ቀጣዩ ጥያቄ እንሂድ። እንሂድ። ብሄድ አትለየኝ። ጥላ ነው። መልሱን እንየው። ያው መልሰውታል። ጥላ። 2 እኩል ታፍ ነዋ ዛሬ ካሜራማን። ሁለት እኩል 4 ጥያቄ ተጠይቋል። 2-2። ኧረ በዚህ አይነት ማን እንደሚቀጣ ራሱ እንትን ማለት ከባድ ነው። ወደ 5ኛው ጥያቄ እናልፋለን። 5ኛው ጥያቄ 2 ጢብኛ ከኮረብታ ስር። ይሄ በጣም ከባድ ስለሆነ 30 ሰከንድ ይጀመራል። እግር ነው አይደለም። እጅ ነው አይደለም። እንደዚህ ከበድ ያለ ጥያቄ ሲመጣ ጥሩ ነው። አያችሁ፣ አይን ነው። 2 የሆኑት አይን። መልሱ መቼም እንድናገር አይደለም። ሰዓት ያለቀ ነው። ተናገሩ። ፍቅር መልሽ።
አደይ መልሽ። አለቀ። ደግሞ እኮ ተናግረዋል ራሳቸው 2 የሆነውን መጥራት ጀምረው ነበረ። ምንድን ነው? እሺ ሰዓት አልቋል። ደርሰሽበት እንዴት ነው የምትሸነፊ? ወይኔ ይሄ ሁሉ ጠርቼ መልሱ ጆሮ ነው። 2 የሆኑትን ልጥራ ብላ መጥራት ጀመረች። ከዛ ጆሮ ጋር ጆሮ ትላለች። በቃ ቀጣይ ብዬ ሳስብ 2 መሆኑን ዘነጋሁት። በአንድ ነው የምትጠቀመው እሷ። አንድ ነው። እሺ ወደ 6ኛው ጥያቄ እንሄዳለን። አንድ ጥያቄ አልተመለሰም። 2 እኩል ናቸው። ተረጋጉ። አንጀታችንን በላው በስ 6ኛው ጥያቄ ለማገዶ የማይውል ፀጉር ነው። ካሜራማኑ እንደሚነግረኝ ከሆነ ከዚህ በፊት ይሄ ጥያቄ ተጠይቆ መልሰው ነበር። እሷ እኮ አይ አይደለም፣ ጥያቄው ይሄ አይደለም፣ ግን መልሱ ፀጉር የሆነ ሌላ ጥያቄ ነው። ስለዚህ ተሸውዷል። ግን መልሱ ፀጉር ነው ያ መሰለኝ። ከሁለት የተጠየቀች እንጃ ብቻ ፀጉር። ለማንኛውም 6 ጥያቄ ተጠይቋል። 3 መልሳለች፣ 2 መልሳለች፣ 1 አልተመለሰም። መበርታት አለብሽ። ግን በዚህ መሀል ሌላ ጨዋታ እየተጫወትን እናድርገውና አደይ ላይ ክፍል 1 ላይ ሁለታችሁ ነበራችኋል። ትተዋወቁ ነበር? ከዛ በፊት አንተዋወቅ ባይዘው እኔ አሁን ፍቅርን ማለት ነው አደይ ድራማ ላይ ነው ማውቃት እና ሪል ባህሪዋ ራሱ እንደዛ ነበር የሚመስለኝ። በጣም ክፉ ነበር የምትመስለኝ። አከረፈች። አዎ ናት እኮ። አይ አይደለች። ወይ ናት። ወይ አይደለች። ወይ ናት። አይደለች። ባይዘው አዲስ ድራማ ጀምራለች አሁን ማለት ነው ርብቃ የሚል እሱ ላይ ኮሜንት ላይ ያዩኝ ነበረ። በጣም አሪፍ ነው ስታለቅስ። እንደዚህ ቦታ ተገላብጦ ራሱ ማየታችን ደስ ብሎናል። እንደዚህ የምታዝኝ ራሱ አይመስለውም ሰው። አንቺ የትኛው ነው የሚመችሽ? በጣም በቃ ውስጤ ይሄንን ብሰራ ነው ደስ የሚለው የምትይው? ክፋቱ ነው ጥሩነቱ ነው? ለምን ሁለቱንም ስለሰራሽ? ደስ የሚለው ጥሩነቱ ነው። ምን ጥያቄ አለ? ደስ አይልም እንዴ አደይ? እሺ ይሁን። ለምን ሳቅሽ? እሷ የኔ ካራክተር መጫወት በጣም ነው የምትፈልገው። እውነት ክፉ መሆን ትፈልጊያለሽ? አይደለም አክቲንግ ይመጣል ከሆነ ስትሰራ እንዴት ደስ እንደሚለው ነገሩ። አንቺም እኮ ትፈጥፊያታለሽ። ምን እዛ ቤት ውስጥ የምትገዛው ለአንቺ ብቻ ነው። ትወደኛለች እኮ ፍቅርም ሆነ ትወደኛለች። ፍቅር ትወድሻለች? አዎ እሷ ይችኛዋ ሰው ምን ተሰማችሁ? የመጀመሪያ ቀን ሙዱ እንዴት ነበር? ረጅም መስላኝ ነበር ያለማጋነን። በቃ ቁጭ ብላ ነው ሰላም ያልኳት። እሺ እና እንደዚህ ብላሽ ማለት አልተነሳውም። አልተነሳችም። ከዛ በራሴማ አልስቅም። ቁጭ ብለሽ መስሎኝ ነው። በቃ ብለሽብኝ የሆነ ነገር ብለሽኝ ነበር። የመጣው ቀን እንዴት ነው ያገኘሽ? እንዴት ነው መክረሻለሁ? ምን አይነት ሰው ነበር? ኧረ እኔ መክሬያታለሁ። በመጀመሪያ ቀን የሆነ የመከረችኝ ወደ ስራ ከጀመርን በኋላ ነው። ስራ ከመጀመራችን በፊት ግን የተሰማኝ ሌላ ነገር ነበር ብለሽኝ ነው የመሰልሽኝ። እንደዚህ አይነት ሰው ነበር። ኮስተር ብላ ነበር። ከዛ የተወሰነ ሲን ከሰራን በኋላ ተግባባን። ከዛ እሷ እንትን አለች፣ መፍራት ጀመረች። እቺ ጎፍጣጣ መጣችብኝ ነው ምንድን ነው የማታወራው እያለች ነበር። አታወራም ነበር። ጠጓን ይዛ ተቀምጣ ነው ምትላት። ምን ሆነ ነው የመጀመሪያ ድራማሽ ነው እንዴ ላንቺ? አይደለም ግን እዛ እኛ ፕሮዳክሽን መታታ አታውቅም። ኦኬ ከዛ አይዞሽ አልኳት። አይዞሽ ያለው ልጅ እሺ አሁንም ወደ ጥያቄያችን ወደ እንቆቅልሹ ከመግባታችን በፊት አንድ የመጨረሻ ጥያቄ ትጠየቃላችሁ። ፍቅር ሰርተሽው እንደው ምን ነው ይሄን ድራማ ባልሰራሁት ያልሽው ድራማ አለ? ባልሰራሁት ያልኩት ፍቅር ናት። ራሱ ክፉ ሆኜ እንድሰራ የተሰጠችኝ ፍቅር ናት እንጂ አሪፍ ነበር። ኧረ አይደለም መጣ ባልሰራው ሳይሆን በቃ እንደ ፍቅር ክፉ የሆነች ሰርቻለሁ። የርብቃ ልጆች ነው ምናምን የራሄል ልጆች የሚል እና በጣም ክፉ ሆኜ ነው የምሰራው እና ኮሜንቱ ምናምን ጥሩ አይደለም። ካስት የተደረግኩት እራሱ ከዛ ላይ ነው። ፈልገን እናመጣዋለን። የርብቃ ልጆች የራሄል ልጆች የምሩ አለ ከዚህ በፊት መልሻለሁ።
አውርተዋለች፣ ግን ርዕሱን አልነገረችንም። ችግሩ እሱ ነው። እና ድራማውን ፈልጌ ያገኘሁት ይመስለኛል። ባለፈው ተንበኔል እሷና ሳዶር ናቸው። ወይኔ በላቸው ይመስለኛል አይደል? ይሆናል አይደል? ከሳዶር ጋር ሆነሽ ይመስለኛል። ተንበኔሉን ፈልጌ አይቼዋለሁ። ብቻ እዚህ ስራ አስቀምጥላችኋለሁ። ተንበኔሉን 3 ክፍል ተንበኔል አስቀምጥላችኋለሁ። እየገባችሁ ታዩታላችሁ ድራማውን ማለት ነው። ሁለቱም የማይወዱት ድራማ ነው። ኦኬ ነው አላስቀምጠው ማኮረፍ እኮ ርዕሱን ካልነገራችሁኝ እኔ በምን አገኘዋለሁ? እኔ እነግርሃለሁ። ታውቂዋለሽ? አታውቀውም? ለቆም አዳይ ሳይጀመር ነው የሰራው። አዳይ ሳይጀመር ፈልጌም ቢሆን አገኘዋለሁ። እኔ እነግራችኋለሁ። ዋናው ነገር ማወቅ ያለባችሁ ሁለቱ አሉበት። ሁለቱ ያሉበት ድራማ እንግዲህ ፈልጎ የማግኘት ጉዳይ ነው። እኔ አይደለሁም ሳዶርና አእምሮ። ብዙ አትጓጉ። እሺ መንገድ ላይ ቁጭ ብላ ሽንኩርት የምትልጥ መንፈስ ነው። መንገድ ላይ ቁጭ ብላ ሽንኩርት የምትልጥ ሽንኩርት ነው። መንፈስ ነው። አሁን ለዚህ ሰዓት እያዝላችኋል። ተጀምሯል። 30 ሰከንድ። እብድ በጣም እኮ ቀላል ነው። ምን እብድ ናት? ኧረ አይደለም፣ ፍቅር ናት። እዚህ ጸብ እንዳትጀምሩብኝ። ቦታ እኮ እንለዋወጣለን። መንገድ ላይ ቁጭ ብላ ሽንኩርት የምትልጥ። ኧረ በጣም ቀላል ነው። ይህን እኮ ኮሜንት ላይ ስንት ተመልሷል። ይሄኔ ታዝናላችሁ መቼም መልሱ ስታዩት። የመጨረሻ እድል 30 ሰከንድ እሰጣችኋለሁ። ቤዛ ቤዛ ማናት? እሷ ማናት? ቢላዋ ነው። ቢላ አይደለም። ደግሞ እኮ ከካሜራማኑ ኮረጃ መሆኑ ነው እኮ ሁለቱም ሲሳሳቱ። በቃ ወደ መልሱ እንሄዳለን። ጭራሽ መልሰው ነበር። አይመጣልኝ። መልሱ እንቅፋት ነው። አይቆጨኝም። ይሄ ለራሱ ሳይቅ ደግሞ ይናገራል። አንቺስ መኮረጅሽ ደግሞ አንቺ ደግሞ መልስ ከዚህም ከዛም ዞር ዞር። እኔ ታማኝ ሆኜ ነው እንጂ ወደ 8ኛው ጥያቄ እንሄዳለን። 8ኛው ጥያቄ ወደ ላይ ከወጣ የማይመለስ። አዎ እሺ፣ ወደ ላይ ከወጣ የማይመለስ እድሜ በሚለው መልሰሽዋል። ስለ ስንት ነው ማለት ነው? 4-2። 2 ጥያቄ ይቀራል። ሁለቱም ጥያቄ ፍቅር ከመለሰች አቻ የሆኑና አንድ መለያ ጥያቄ እናዘጋጃለን። በዚሁ ቀጥለሽ ካሸነፍሽ ግን ሽልማት ሰው ቅጣቷን ተቀብላ ወደ ቤታችን። እሺ፣ ወደ ቀጣዩ ጥያቄ 9ኛው ጥያቄ። ጥርስ የላት ጥሬ መብላት አያቅታት። በጣም ቀላል ጥያቄ ነው። 30 ሰከንድ ተሰጥቷችኋል ለመመለስ። በጣም ቀላል ጥያቄ። ፍቅር መልሽ። አደኝ አላት ፍቅር መልሽ። ሌላንቺ ትችልሽ እኮ ነው እኩል እንድንሆን። እውነት ነው። በጣም ቀላል ጥያቄ ነው። ትጸጸቱበታላችሁ በኋላ ካልመለሳችሁት። ዶሮ በትክክል የላትም እንዴ? ጥርስ የላትም ዶሮ? አይ ባለማወቅ የተመለሰ መልስ ነው። ጥርስ አላት እንዴ ዶሮ? አንተ አሰማ መንቁርት ነው ያላት። የመጨረሻው ጥያቄ ባይዘው አደርሽባትም። አሁን ግን ለማንኛውም 10ኛውን ጥያቄ እንጠያየቋለን። ግን 5-2 ከመጀመሪያውም ተናገር ነበር እኮ ምሩ እንቆቅልሽ በጣም ጎበዝ ነው። ልምድ ካለው ሰው ጋር ተጫውተሽ የዚህ ጥያቄ መልስ ጥርስ የላት ጥሬ መብላት አያቅታት። መልሱ ዶሮ። ወደ 10ኛው ጥያቄ ራሱ ሳይቀምስ የቆረሰውን ለሌላ የሚያጎርስ እናት ናት። እናት እውነት አይደለም ግን ያስኬዳል እኮ መልሱ። ግን አይደለም መልሱ እናት አይደለም። ራሱ ሳይቀምስ የቆረሰውን ለሌላ የሚያጎርስ እጅ ነው። ዛሬ ከቢላ ጋር ነው እንዴ? ቢላ እጅ ነው። እጅ አይደለም እጅ ነው። በትክክል ተመልሷል። ያ ችግሩ ምንድነው? 5-3 ሳዶርን 3 ያሸነፈች ሴትዮ
አያምንም እኮ ደግሞ አንዴ ይላል እና ባንድ በልጣኝ ነው ያሸነፈችኝ። ልምድ ካለው ሰው ጋር ተወዳድረሽ? ልምድ ካለው ሰው ጋር የተጫወትሽው። በቃ በእንቆቅልሽ እስካሁን የሚችላ ሰው አልተገኘም። አስተዳደጊ ነው አይደል? የኛስ እንግዲህ ተመልካቾቻችን እንዳያችሁት ዛሬ አደይና ፍቅር በእንቆቅልሽ ተፋልመው አደይ 5-3 በሆነ ውጤት ፍቅርን አሸንፋታለች። ሳዶርን 3 እንቆቅልሽ ዘርረዋለች። ስለዚህ የሚችላት ሰው ካለ ይምጣና እዚህ ሽልማቱን ይቀበል፣ እሷን አሸንፎ ማለት ነው። ለማንኛውም ቻናሉን ሰብስክራይብ እያደረጋችሁ ላይክ ማድረግ አትርሱ፣ ሼር ይደረግ። በቀጣይ ደግሞ አሸናፊ ነው የሚሆነው። አንቺን ይዘንሽ ከመጣ አንቺን መቀየር አለብን ወደ ሌላ ሰው አይደል? እንዴት ይቀየራል? ኦኬ እሺ። አጋጣሚ ሆኖ ሳዶራ እኔ ነኝ ለሷ መድኃኒቷ እያለ ነው። እሺ፣ ስለዚህ ለቻናሉን ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ይመቻችሁ። ቻው ማለት ትችላላችሁ። ቻው